ይድረስ ለኢትዮጵያውያን። በቅርቡ የጠቅላይ ሚኒስትሩ የማህበራዊ ጉዳይ አማካሪ የሆኑት ዳንኤል ክብረት በሰጡት መግለጫ በውጭ የሚኖሩ ኢትዮጵያውያን በሀገራቸው ጉዳይ እንደማያገባቸውና የቀብር ቦታም እንደማያገኙ ነግረውናል። ለመሆኑ በምን የስልጣን እርከን ነው አንድ ዲያቆን የብዙ ዜጎችን የዜግነት ድርሻና የቀብር ቦታ የሚወስነው? ኢትዮጵያ አደጋ ውስጥ ስትወድቅ እንኳን ከአብራኳ የወጣ ልጆቿ ይቅርና በሩቅ ሆነው የተስፋ ሀገራችን ናት የሚሉት ጥቁር አሜሪካውያን ዶክተሮች፣ ጠበቆች፣ መሐንዲሶች ኢትዮጵያ በጣሊያን ስትወረር ለኢትዮጵያ ለመዋጋት መመዝገባቸውንና በአሜሪካ መንግሥት በመከልከላቸው በዚህም ውሳኔ ተቆጥተው በአሜሪካን ሀገር የሚገኙ የጣሊያን መደብሮችን፣ ምግብ ቤቶችን በማቃጠል ተቃውሟቸውን እንዳሳዩ አንብበው ይሆን? ጣሊያን ኢትዮጵያን ስትወር በሕይወት ቆሜ ይህን አላይም ብሎ ወደ ኢትዮጵያ የዘመተውን ጥቁር አሜሪካዊ ፓይለት የጃን ሮቢንሰንን ታሪክ ታውቁት ይሆን? ለካ የእናንተ ኢትዮጵያ ገና 8 ዓመቷ ነው። እኚህ የጠቅላይ ሚኒስትሩ አማካሪ አንባቢ ነኝ ስለሚሉ ጊዜ ካላቸው አልሃንድሮ ዴል ባዮ የተባለ የኩባ ተወላጅ ለኢትዮጵያ ለመዋጋት በመርከብ ተጉዞ ወደ ኢትዮጵያ መምጣቱን ሰምተው ይሆን? እስቲ ቀይ አንበሳ የሚለውን መጽሐፍ ያንብቡ። ለአቢሲኒያ ሕይወቴን እሰጣታለሁ እንጂ አልሸጣትም ማለቱን ያውቁ ይሆን? እንደገና በጣሊያን ወረራ ወቅት አዶልፍ ፓርሳክ የተባሉ ትውልዳቸው ቼክ ሪፐብሊክ የሆኑ ከኢትዮጵያ አርበኞች ጎን ተሰልፈው ተዋግተው ያዩትን ሁሉ በመጽሐፍ አስፍረውታል። ታዲያ እኒህ የጠቅላይ ሚኒስትሩ አማካሪ ይህን ያውቁ ይሆን? በእኚህ ሰው የተጻፈውን የሀበሻ ጀብዱ የተባለውን መጽሐፍስ አንብበው ይሆን? ሌላ ታሪክ እናንሳ። በ60ዎቹ መጨረሻ ሶማሊያ ለረጅም ጊዜ ትመኛ የነበረውን የታላቋ ሶማሊያ ህልም ተግባራዊ ለማድረግ ኢትዮጵያን ስትወር ከኢትዮጵያን ጎን ተሰልፈው በኦጋዴን በረሃ የወደቁት የኩባና የመን ተወላጆች እንዳሉ እኚህ የጠቅላይ ሚኒስትሩ አማካሪ ያውቁ ይሆን? ግን የጠቅላይ ሚኒስትሩ አማካሪ ኢትዮጵያ የዛሬ 8 ዓመት የተሰራች የኢንዱስትሪ ፓርክ ትመስላችኋለች እንዴ? ጊዜው እንዴት ይሮጣል! የዛሬ 8 ዓመት ጠቅላይ ሚኒስትሩ የሥልጣን አልጋቸው ገና ሳይረጋጋ ሮጠው የመጡት እኮ ወደዚህ ዛሬ እንደ አውሬ ወደ ሳላችሁት ዲያስፖራ ነበር። የአረብ ኤምሬት ወዳጅ ከመሆናችሁ በፊት እኮ ለቡናና ማኪያቶ የምታጠፉትን ገንዘብ ለእኛ ስጡን ብላችሁ የጠየቃችሁት ይህን ዛሬ ኢትዮጵያ ውስጥ አትቀበርም የምትሉትን ዲያስፖራ ነበር። በቡራዩ፣ በጌዲዮ፣ በደብረ ብርሃን፣ በወለጋ፣ በትግራይ፣ በመተከል፣ በአፋርና በሌሎችም ቦታዎች በግፍ የተጨፈጨፉ ንጹሐን መጠለያ ሲያጡ በግሎባል አላያንስ በኩል ከ6 ሚሊዮን የአሜሪካን ዶላር በላይ አውጥቶ የደረሰላቸው ይሄው የቀብር ቦታ የከለከላቸው ዲያስፖራ ነው። ዲያስፖራው እኮ ሀገር ስትወረር በዲፕሎማሲ፣ ሕዝብ አገዛዝ ሲታፈን በተቃውሞ፣ ወገን ሲቸገር በገንዘቡ ሲወጣና ሲወርድ፣ ለአባይ ግድብ ቦንድ በመግዛት፣ ለጣና እምቦጭ ገንዘብ በመላክ፣ ለኮቪድ የሕክምና መሳሪያ በመስጠት የተሳተፈ ነው። ለመሆኑ በዚህ ሁሉ ጊዜ የጠቅላይ ሚኒስትሩ አማካሪ የት ነበሩ? The coalition calls itself the United Front of Ethiopian Federalists and Confederalists Forces. They say if the government doesn't negotiate with them, they will attempt to dismantle it by force. እስከ 5 ሚሊዮን ይገመታሉ በውጭ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን። ሰሞኑ በተደረገላቸው ጥሪ መሰረትም ወደ ሀገራቸው በመግባት ላይ ይገኛሉ። ኢትዮጵያውያንና ትውልደ ኢትዮጵያውያን በያሉበት ሀገር ሆነው በሐሳብ፣ በኢኮኖሚ እንደዚሁም ደግሞ በእውቀት ለሀገራቸው አለኝታ የሆኑ የሀገሪቱ አካል ናቸው። ያኔ ህወሓት የሰሜን ዕዝን ሲመታና ወደ አዲስ አበባ መጣሁ ሲል ቀበቷችሁ ሲላላ ድረሱልን ያላችሁትን ዲያስፖራ ዛሬ ከዳችሁት። ምን ይደረግ? መክዳትና መደመር ለናንተ
ትርጉሙ አንድ አይነት ነው። የጠቅላይ ሚኒስትሩን አማካሪ አንድ ጥያቄን ጠይቅ። ለመሆኑ በመቃብር ጽዳትና ውበት ከሆነ እኮ ለመቀበርም ለጽዳትም ያለንበት ሀገር ይበልጣል። ኢትዮጵያ የምንቀበረው የተፈጠርንባት መሬት ስለሆነች ብቻ ሳይሆን እትብታችንም መቃብራችንም የሚሆነው በዚቹ በምንወዳት ኢትዮጵያ ውስጥ ስለሆነ ነው። ግን እስኪ አማካሪውን እንጠይቅና ውጭ ያሉ ኢትዮጵያውያን ሲሞቱ ሀገር ውስጥ እንዳይቀበሩ የሚለው በሕገ መንግሥቱ በየትኛው አንቀጽ ላይ ነው የሚገኘው? የሆነ ሰውንና ኢትዮጵያ ረዘም ላለ ጊዜ ከተለያዩ ወራሪዎች ጋር ተዋግታለች። ብዙ የጠላት ወታደሮችም ማለትም የጣሊያን፣ የሶማሌ፣ የሱዳን፣ የአልሻባብ ወታደሮች በኢትዮጵያ መሬት ተቀብረዋል። ታዲያ አስከሬናቸው ወደ የሀገሮቻቸው ይመለሳል ወይስ የዲያቆኑ አዋጅ እኛን ኢትዮጵያን ብቻ ነው የከለከለው? የጠቅላይ ሚኒስትሩ አማካሪ እናንተ ወደ ሥልጣን ሳትመጡ ኢትዮጵያን ከነ ክብሯ ጠብቀው ያቆዩት ኢትዮጵያውያን በዛሬዋ ኢትዮጵያ የተለየ መቀበሪያ ቦታ አዘጋጅታችሁላችኋል ወይ? ከደርግ ግድያ አምልጠው በሱዳን በሶማሌ እያቋረጡ የወጡ ግን በለጋ ዕድሜያቸው ሀገራቸውን ያገለግሉ ኢትዮጵያውያንስ አዋጃችሁ ይመለከታቸዋል? በቀበሮ ጉድጓድ ውስጥ እየኖሩ ልጆቻቸውን ሳያዩ ለዘመናት ከራሴ በፊት ለኢትዮጵያ እናቴ እያሉ ሀገራቸውን የጠበቁ ነገር ግን በወያኔ እኩይ አዋጅ በግፍ ተበትነው ታስረው ሲፈቱ ግን ሀገር ጥለው የተሰደዱትን የኢትዮጵያ ወታደሮች ይቺ የ8 ዓመቷ ኢትዮጵያና አዲሱ አዋጅ ይመለከታቸዋል? ይሄ እኮ ከዕለት ጉርሱ እየቀነሰ ቤተሰቡን ያቆመ ዲያስፖራ በሌላ በኩል ለሀገሩ እስከ 6 ቢሊዮን የአሜሪካን ዶላር በየዓመቱ ገቢ እንደሚያድርግ የብሔራዊ ባንካችሁ አልነገራችሁም? ማጠቃለያ፣ የጠቅላይ ሚኒስትሩ አማካሪ ጥሩ አማካሪ ካለ አሁኑኑ ዲያስፖራውን ይቅርታ እንዲጠይቁ የኢትዮጵያ ዲያስፖራ ለኢትዮጵያ ሕዝብ የሚለግሰውን ግዙፍ ድጋፍ ቢያቋርጥ በሀገሪቷ ኢኮኖሚ ላይ ለሚደርሰው ቀውስ ኃላፊነቱን የሚወስደው የጠቅላይ ሚኒስትሩ አማካሪና መንግሥታቸው ይሆናል። የዲያስፖራው አቅምና ችሎታ ምን እንደሚመስል በተግባር ወደፊት ታዩታላችሁ። ጊዜ ለኩሉ እንዲሉ ሁሉም በጊዜው ይሆናል።